በመፍራት በመንቀጥቀጥ በፊት እቀርባለሁ ክብር ለሚገባል አንተ ክብር እሰጣለሁ በመፍራት በመንቀጥቀጥ በፊት እሰግዳለሁ ክብር ለሚገባል አንተ ክብር እሰጣለሁ አምላኬ አምላኬ መዝሙራችን እልልታችን ጩኸታችን ይገባል ልትመለክ የሚገባ አንተ ነህ አምላኬ ይገባል ጭብጨባችን አምላኬ ከዚህ በላይ አምላኬ ይገባል እልልታ አምላኬ 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 ይገባል ክብር አምላኬ እወድሃለሁ እጅግ አብዝቼ ከልቤ ጋር እጄን አንስቼ በምን ቋንቋ ነው ከቶ የምገልጸው የልቤ አምላክ ሆይ እወድሃለሁ እጅግ ልቤንም እጄንም ከፍ አድርጌ ከልቤ ጋር እጄን አንስቼ በምን ቋንቋ ነው ከቶ የምገልጸው የልቤ አሁን የእናንተ ተራ ነው እስቲ ድምጾቻችሁ ከፍ አድርጉና ቃላት ባገኘውና ቃላት የልቤ አምላኬ ድገሙት እስቲ ቃላት ባገኘውና ባወራው ያንተን ምስጋና የልቤ አምላክ ያንተው የሚያስፈልገኝ አንድ ነገር እሱም አንተው ነህ ጌታ እግዚአብሔር አንተን ካገኘው ጠግቤ አድራለሁ ሌላ መከታ ጋሻ የለኝም የምወደው የሚያስፈልገኝ አንድ ነገር እሱ ነው የሚያስፈልገኝ አንድ ነገር እሱም አንተው ነህ ጌታ እግዚአብሔር አንተን ካገኘው ጠግቤ አድራለሁ ስለዚህ አምላክ ሆይ እወድሃለሁ እጅግ አብዝቼ በሉት እስቲ እወድሃለሁ እጅግ አብዝቼ ከልቤ ጋር እጄን አንስቼ በምን ቋንቋ ነው ከቶ የምገልጸው የልቤ ቃላት ባገኘውና ባወራው ያንተን ምስጋና የልቤ በደረሰልኝ
አምላክ ያንተው ክብርልኝ ቃላት ባገኝና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ እስቲ እጆቻችሁ ከፍ አድርጉና እንደዚህ ወሩ አልበር እንደ ንስር ከደመናው በላይ ወዴት ነው መገኛ ስፍራ ወሰናል ወይ ብወርድም ቆላ ብወጣ ወደ ደጋ ውስጡ ውስጤ ታወቀኝ ጌታ አለ ከኔ ጋር አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነትህ ሰላም ተሰማኝ አጠገቤ ነህ አጠገቤ ነህ አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነትህ ሰላም ተሰማኝ አንድ አማኝ አለ መዝሙር ቢዘምር ሁሉ ሰላም ነው ሁሉ ሰላም ነው ጌታ ካለ ሁሉ ሰላም ሰላም ደህና ደህና ነው ሁሉ ደህና ነው ጌታ ካለ ሁሉ እጆቻችሁ ከፍ አድርጋችሁ እስቲ ውስጤን ስሰማው ሳደምጠው ምን ሆነ ሁሉ ሰላም ሰላም ነው ውጪውን አይቶ ልቤ እንዳይሰጋ አንድ ነገር አለ እሱም እርፍ አለ ባንተ ተረጋጋ ውስጤን ስሰማው ሳደምጠው ሁሉ ሰላም ሰላም ነው ውጪውን አይቶ ልቤ እንዳይሰጋ እርፍ አለ ባንተ አልበር እንደ ንስር ከደመናው በላይ ወዴት ነው መገኛ ስፍራ ወሰናል ወይ ኢየሱስ በወርድም ቆላ በወጣ ወደ ደጋ ውስጡ ውስጤ ታወቀኝ ጌታ አለ እዚህ ቤት አለ ቢል ሰው ይዘምረው ሲ አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ይታወቀኛል ሁሌ አብሮነትህ ሰላም ተሰማኝ አለ አብረኸኝ አለ አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነትህ ሰላም ተሰማኝ ድምፃችሁ ከፍ አድርጉና በሉት ሁሉ ሰላም ነው ሁሉ
እሱ ካለ ሁሉ ደህና ነው ሁሉ ደህና እሱ አለ ሁሉ ውስጤን ስሰማው ሳደምጠው ሁሉ ሰላም ነው ወጪውን አይቶ ልቤ እንዳይሰጋ እርፍ አለ ባንተ ተረጋ ሃሌሉያ ኢየሱስ ይባረክ አጠገባችሁ ያለውን ሰው ያዙትና እንደዚህ ብላችሁ ዘምሩለት በአምላክ ጥላ ውስጥ ምን ሆናለሁ በሉት አጠገባችሁ ያለውን ሰው በአምላክ ጥላ ውስጥ ምን ያገኘኛል አምላክ ጥላ ውስጥ መታመኛዬ አምላክ ጥላው ሰላም ደስታዬ ስለዚህ ሰላም አለኝ ካንተ ጋር ሰላም አለኝ 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 ሰላም አለኝ ካንተ ጋር እጆቻችሁ ባሉና ደስታ አለኝ ካንተ ጋር ደስታ አለኝ ደስታ አለኝ ካንተ ጋር ደስታ አለኝ ደስታ አለኝ ካንተ ጋር ደስታ አለኝ ደስታ አለኝ ካንተ ጋር ኮራ ብላችሁ ሲደርሱ በልዑል መጠጊያ እንደሚኖር ሰው ሁሉን በሚችለው እደሰታለሁ በልዑል መጠጊያ እንደሚኖር ሰው ሁሉን በሚችለው እደገፋለሁ አምላክ ጥላ ውስጥ ምን ሆናለሁ አምላክ ጥላ ስር ምን ያገኘኛል አምላክ ጥላ ውስጥ መታመኛዬ አምላክ ጥላ ስር ሰላም ደስታዬ አምላክ ጥላ ውስጥ ምን ሆናለሁ አምላክ ጥላ ስር ምን ያገኘኛል አምላክ ጥላ ውስጥ መታመኛዬ አምላክ ጥላ ስር ድምፃችሁ ሰባቲ ሰላም አለኝ ሰላም አለኝ ሰላም አለኝ ከዚህ በላይ ደስ ብሎን በሎሲ ሰላም አለኝ ካንተ ጋር ሰላም አለኝ ሰላም አለኝ በጆስ ወልታችሁ ከዚህ በላይ ሰላም አለኝ ሰላም አለኝ ካንተ ጋር ሰላም አለኝ ሰላም አለ ማይነቀነቅ ነው ለዛው ማይደፈርስ ነው ሰላም አለኝ ካንተ ጋር ሰላም አለኝ ሰላም አለኝ ካንተ ጋር ስሙኝ ሐዘን የሚገፍ ሰላም አለኝ አይምሮን የሚያውቅ ሰላም አለኝ አልሰኝም ቅር ሰላም አለኝ ልቤ አይሰበር ሰላም አለኝ ሐዘን የሚገፍ
ሰላም አለኝ አይምሮን የሚያልፍ ሰላም ሰላም አለኝ አልሰኝም ቅር ሰላም ሰላም አለኝ ልቤ አይሰበር ሰላም ስለዚህ ድምፃችሁን እንስማ ሰላም አለኝ ሰላም አለኝ ሰላም አለኝ አማኛለሁ የጮህ እልልታ ጭብጨባ ያለው ሰው ሰላም አለኝ ካንተ ጋር ሰላም አለኝ ሰላም አለኝ ይሁንለት እልልታ ከዚህ በላይ ከዚህ በላይ እንደሚኖር ሰው ሁሉን በሚችለው እደበቃለሁ በልዑል መጠጊያ እንደሚኖር ሰው ሁሉን በሚችለው እሸሸጋለሁ በአምላክ ጥላ ውስጥ ምን እሆናለሁ አምላክ ጥላ ስር ምን ያገኘኛል ሮጬ መደበቂያ የሱ ነው ማምለጫ የሱ ነው አምላክ ጥላ ስር ያመለጠ በሱ ይዘምረው ሲ አምላክ ጥላ ውስጥ ምን እሆናለሁ አምላክ ጥላ ስር ምን ያገኘኛል አምላክ ጥላ ውስጥ መታመኛዬ አምላክ ጥላ ስር እጆች ከፍ ብለው ሐዘን የሚገባ ሰላም ሰላም አለኝ አይምሮን የሚያልፍ ሰላም ሰላም አለኝ አልሰኝም ቅር ሰላም ሰላም አለኝ ልቤ አይሸበር ለዛ ነው እንደዚህ ብዬ የምዘምረው አመልካለሁ ይሄንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዝ አመልካለሁ አመልካለሁ ይሄንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች ከኔ ጋር በዙር የሚዘምር ሰው አለ ወይ አለ ወይ አለ ወይ የእውቀት ራስ የጥበብ ጌታ ምንም ቢፈተን በሰው አይምሮ አይገመትም እየተንቀሳቀስክ ዘምረው በእልልታ በጮት አመልካለሁ ይህንን ታላቅ ጌታ አመልካለሁ እንደዛ ነው እውነት ነው አመልካለሁ ግንበኞች የናቁትን አመልካለሁ 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 ለማንም ኃይለኛ ነውስ አመልካለሁ ግንበኞች የናቁትን ንድገመው በጮታችን ንድገመው እንደገና የእውቀት ራስ የጥበብ ጌታ ምንም ቢፈተን የማይረታ በሰው አይምሮ ወርዱ ስፋቱ አይለካም እልልታ አለ ወይ ጩኸት አለ ወይ ከዚህ በላይ አመልካለሁ ይሄንን ታላቅ ጌታ አመልካለሁ ለማንም የማይረታ እኔ አመልካለሁ ግንበኞች የናቁትን ምን አይነት አምላክ ነው የምናመልከው አመልካለሁ አመልካለሁ ለማንም የማይረታ አመልካለሁ ግንበኞቼን እጆች ከፍሎል አሕዛብ አያውቁህም የኔ ነፍስ ግን ታውቅሃለች የፍቅር ፊትህን በየዕለት ናፍቃለች ያለ አባትነት መኖር ከቶ አይሆንላትም መሳይ አጭበርባሪ ከቶ ካንተ እጆች ከፍ ብለው ይባላል
ማይነገር ውለታ ስለማይቆጠር ስጦታ በእውነት አንተ ታማኝ ነህ። ዘላለም ይወደስ ይክበር ታላቅ ስምህ ዘላለም ይወደስ ይክበር ዘላለም 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 ይወደስ ይክበር ታላቅ ስምህ ዘላለም ይወደስ ሞኝ ነው ይሉኛል ሳይረዱኝ ቀምሶ ተመለስ ይሉኛል ዋጋ ቢስ አድርገው እኔ አልፈልግም ካልኩኝ ወጣትነቴን የሰጠሁት እሱ ነው እምቢ አሳፈረኝ ኢየሱስ ጌታ ነው ጌታ ነው ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ምን ቢሆን ሞኝነት ቢመስላት ለዓለም ሞኝነት ቢመስል አሕዛብ አያውቁህም የኔ ነፍስ ግን ታውቅሃለች የፍቅር ፊትህን ሁልጊዜ ትናፍቃለች ያለ አባትነትህ መኖር ከቶ አይሆንላት መሳይ አጭበርባሪ ሲበጭጨባችሁ ላመስግን ዛሬም የኔ ጌታ ስለማይቆጠር ስጦታ ስለማይነገር ውለታ በእውነት አንተ ታማኝ ነህ ዘላለም 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 ይወደስ ይወደስ ዘላለም 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 ይወደስ ይክበርታል ዘላለም ዘላለም ይወደስ ይክበርታል ስምህ ይገባል ሃሌሉያ ጌታን ይዤ አላፈርኩም አልከሰርኩም አምልጫለሁ የሚል ሰው አለ ጩኸቱን ለጌታ ከዚህ በላይ ጩኸት ለጌታ ይሁንለት የሚያሳየኝ እጄን በእጁ የያዘልኝ ትደርሳለህ ከግብ ያለው ትገባለህ ወደ አወራኸው ትደርሳለህ ወደ ዘመርከው ያለኝ ጌታ ዝቅ ብለን እያሸበሸብን ሩቅ ሩቅ የሚያሳየኝ ሩቅ ሩቅ የሚያሳየኝ ሩቅ ሩቅ የሚያሳየኝ እጄን በእጁ የያዘልኝ ትደርሳለህ ከግብ ያለው ትደርሳለህ ወደ ዘመርከው ትገባለህ ወደ አወራኸው ያለኝ ጌታ ኢየሱስ ነው ይዞኛል 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 ምንም በሌለበት ምድረ በዳ ላይ ቃልን ተናገረኝ ጌታ ከሰማይ ጥቂቷን ነገሬን በባዶ ቦታ ትበዛለህ ሲለኝ የያዘኝ ሰምቻለሁ ሰምቻለሁ የጌታን ሰምቻለሁ እንዳወራኝ እንደሰማሁት ወደ ግቤ ወደ ታየልኝ እሄዳለሁ እሄዳለሁ ኢየሱስዬ
ምድረ በዳ ላይ ቃልን ተናገረኝ ጌታ ከሰማይ ጥቂቷን ነገሬን በባዶ ቦታ ትበዛለህ ሲለኝ የያዘኝ ጌታ ሰምቻለሁ የጌታን ድምፅ ሰምቻለሁ እንዳወራኝ እንደሰማሁት ወደ ልቤ ወደ ታየልኝ እሄዳለሁ ወደ ቅፍርናሆም የሄዱ ሳለ በታንኳ ገብተው ብርቱ ንፋስ ነፍሶ እጅጉን ባህሩን አነዋወጠው 25 ወይም 30 ምዕራፍ ገዝፈው እንደደረሱ ኢየሱስ ውሃው ላይ እየተራመደ መጣ ወደ እነሱ ሲቀርባቸው አይተው እጅግ ስለፈሩ እሱ ግን አላቸው እኔ ነኝ አትፍሩ ሊቀበሉት ወደው ወደ ታንኳቸው በድንገት ሳይደርሱ አደረሳቸው ወዳጄ ሆኖት ሂዱ ያላቸው ባህር መሃል ላይ ደረሰላቸው ድንገት በግዝፈት በዛ ሁኔታ ማዶ ደረሱ ተናገረው በሎስ መጥቷል ኢየሱስ በግርማው የቤት እየተራመደ መጥቷል ኢየሱስ በግርማው እዚህ ቤት እየተራመደ በማዕበሉ ላይ እየተራመደ በአስፈራራኝ ላይ እየተራመደ ጠላቴ ራስ ላይ እየተራመደ ባስጨነቀኝ ላይ እየተራመደ በማዕበሉ ላይ እየተራመደ ባስጨነቀኝ ላይ እየተራመደ ጠላት አናት ላይ እየተራመደ መጣ ባስጨነቀኝ ላይ እየተራመደ ባስለቀሰኝ ላይ እየተራመደ ጠላት አናት ላይ እየተራመደ በማዕበሉ ላይ እየተራመደ ባስጨነቀኝ ላይ እየተራመደ ባስለቀሰኝ ላይ እየተራመደ መጥቷል ኢየሱስ አዎ የማደርገው ሳጣ መልካምነትህ ፍቅርህ እየመጣ መቶ ያምረኛል ቃላት እያጠረኝ ያደረክልኝ ፍቅር ትዝ እያለኝ የፈነቀለው የምስጋናዬ ዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ ይታይ ድርዳዬ ዓለም ሁሉ ይወቀው እንዴት ብሎ ዝም ይላል እንደኔ ያረዳ እንዴት ብሎ ዝም ይላል እንዴት ብሎ ዝም ይላል በእልልታ ያመልክሃል በጩኸት ያመልክሃል
የዘጋውን የሚከፍት የለም የከፈተውን ይዘጋል በሰማይ በምድር የሌለው አቻ ፊቱ እንደ ፀሐይ የሚያበራ ነው ከበረዶ ይልቅ ፀጉሩ ነጭ ነው አይኖቹ እንደ እሳት ነበልባል ናቸው እንደ ብዙዎች ድምፁ አስፈሪ ነው ዮሐንስ አለ በክብር ቢያየው ፊቱ ወደኩ እንደ ሞተ ሰው ይሄ ነው ንጉሥ እሱ ነው ንጉሥ አንደኛ ንጉሥ በዓለም ላይ ንጉሥ ከዛ በላይ እሱ ከዛ በታች እሱ በዓለም ላይ እሱ ይሄ ነው የደስታዬ እልልታ ንጉሥ ለሆነው ጌታ የደስታዬ እልልታ አሰማለሁ ለጌታ የደስታዬ ጩኸት ለንጉሠ ነገሥት የደስታዬ እስኪ ልጩህለት ቅዱስ እስኪናልኝ ኢየሱስን አክብርልኝ የውስጤ ጥማት መሻቴ ወልድ ሲከብር በሕይወቴ አምልኮ የሚያምርብኝ ጎኔ ስትቆምልኝ በመውጣት መግባቴ ላይ ኢየሱሳችንን የበላይ ሆንልኝ 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 እግዚአብሔር በልጁ ሞት የጠራው ከነገር ከቋንቋ ከሕዝብ የዋጀው ርስቴ ነህ ሕዝቤ ገንዘቤ ያለው ዓለም ምድረ በዳ በድል የመራው የታል ከዚህም የሚበልጥ የጌታ ኃይል ሲከብረት እናያለን ገና የክብሩን ደመና ምድር ስትሞላ በጌታ ከዚህም የሚበልጥ የጌታ ኃይል ሲከብረት እናያለን
ስም ሞላ ከሙዚቀኞች ጋር ከዚህ በላይ ሃሌሉያ እጣፋንታችንን መፈጸም ጽድቄ ማን ነው? ክርስቶስ ነው። ልኬ ማን ነው? ክርስቶስ ነው። ማንነቴ ማን ነው? ክርስቶስ ነው። የተያዘለት አለ። አሁን የሚቀረው ማን መያዝ ነው? እሱ ሄዶ መያዝ ነው። ዓለም ሳይፈጠር እግዚአብሔር አስቀድሞ ያዘጋጀልን አለ፣ የወሰነልን አለ፣ ያቀደልን አለ፣ የያዘልን ርስት አለ። ክብር ለስሙ ይሁን። ከባለፈው ተነሽና አብሪ ፕሮግራም ጋር የተያዘ ሐሳብ ነው ዛሬ የምንካፈለው። ባለፈው ፍጻሜን ማስለቀቅ የሚል ተምረን ነበር። ምን ማለት ነው? እያንዳንዳችን እግዚአብሔር በሕይወታችን ያዘልን መልካም ፍጻሜ አለ። ጌታ ስሙ ይባረክ። እግዚአብሔር የመደበልን እጣ ፋንታ እድል ፋንታ አለን። ጌታ ስሙ የተባረከ ይሁን። የዛ እጣ የዛ እድል ፋንታ ባለቤት ይሆን እኛ ስንታሰር ስንያዝ ሀብታችን ንብረታችን እጣ ፋንታችን ባዶ ይሆናል፣ ባለቤት ያጣል። እኛ ስንፈታ ደግሞ እግዚአብሔር ወደ ሀብታችን ይመልሰናል። ዛሬ የምናየው እጣ ፋንታችንን መፈጸም ወይም ደግሞ ማሟላት፣ ዴስቲኒያችን ፉልፊል ማድረግ። ስለዚህ ጎናችሁ ካለው ሰው ጋር በተነጋገሩ ደስ ይለኛል። እጣ ፈንታህን ፈጽም በሉት። ሃሌሉያ። ሰው በሰው ልብ ውስጥ ብዙ ሐሳብ አለ። መጽሐፍ ቅዱስ ሲናገር የእግዚአብሔር ምክር ግን እርሱ ይጸናል ይላል። በእኛ ሐሳብ በእኛ አእምሮ ውስጥ በቤተሰቦቻችን፣ በጎረቤቶቻችን፣ በጓደኞቻችን አእምሮ ውስጥ ስለኛ ብዙ ሐሳብ አለ። የሚጸናው ግን የማን ሐሳብ ነው? የእግዚአብሔር ሐሳብ ነው። እግዚአብሔር ደግሞ ስለኛ ያሰበው ለኛ ደግሞ የመደበው አይነት ህይወት አለ። እኛም የሚጠበቅብን እግዚአብሔር ያን ሲያሳየን እሺ ብለን ከእግዚአብሔር ጋር መስማማት፣ እሺ ብለን እግዚአብሔር ለኛ የመረጠልንን የያዘልንን እድል ፋንታ መውሰድ ነው። 12ቱን የእስራኤል ነገድ ወይም ደግሞ የያዕቆብ ልጆች ታስታውሳላችሁ። እነዚህ 12ቱ ያዕቆብ ልጆች እግዚአብሔር አምላክ እድል ፋንታ እጣ ፋንታ አዘጋጅቶላቸው ነበር። ሌዊ የራሱ እድል ፋንታ አለው። ይሁዳ የራሱ እድል ፋንታ አለው። ይሳኮር የራሱ እድል ፋንታ አለው። ሁሉም የየራሳቸው እድል ፋንታ ነበራቸው። መሬት ብቻ ሳይሆን የሚሰሩትም የሚያደርጉትም ኢቭን የሚሰፍሩበትም በድንኳኑ ዙሪያ ይሰፍሩ ነበር። የትኛው በምስራቅ የትኛው በምዕራብ ነው በድንኳኑ ዙሪያ መስፈር ያለበት የሚለውንም እግዚአብሔር ወስኖላቸው ነበር። ልክ እንደዚሁ ለኔና ለናንተም በነፍስ ወከፍ ለእያንዳንዳችን የወሰነልን እጣ ፋንታ አለ። ክብር ለጌታ ይሁን። ስለዚህ ዛሬ እሱን እንመለከታለን ማለት ነው። እንዴት አድርገን ነው እግዚአብሔር የያዘልንን እጣ ፋንታ ወይም ዴስቲኒ የምንፈጽመው፣ ፉልፊል የምናደርገው፣ ወደ መፈጸም ወደ መከናወን የምናመጣው። ባለፈው ታስታውሱ እንደሆነ ኤርሚያስን እግዚአብሔር አምላክ ገና ከሆድ ሳልሰራህ አወኩህ አለው አይደለ? ያን ተካፍለናል። ገና ከሆድ ሳልሰራህ ማለት ኢቭን ከማን እንደሚወለድ ሁሉ የወሰነው እግዚአብሔር ነው ማለት ነው። ምክንያቱም ገና ወደ ሆድ ሳይመጣ ነው እግዚአብሔር ያወቀው። ስለዚህ በማን ሆድ አድሮ ነው ያ ሰው ወደዚህ ምድር የሚመጣው የሚለውን የወሰነው እግዚአብሔር ነው። እግዚአብሔር ደግሞ በውሳኔ የማይሳሳት አምላክ ነው። ዛሬ እሱን ፈጠን ፈጠን ብለን እንመለከታለን። ጊዜ ካገኘን እንጸልያለን።
ነገ ደግሞ እንደዚሁ እንቀጥላለን። ወደ አዲስ ቻፕተር እግዚአብሔር ያሸጋግራቸዋል። ሕይወታችሁ በፍጹም ኪሳራ አይሆንም። ሃሌሉያ። ምክንያቱም ገና እግዚአብሔር በጊዜ እያስተማራችሁ ስላለ፣ እየገለጠላችሁ ስላለ በዚህ ጊዜ ከበራላችሁ ሳትከስሩ ዘመናችሁን ትጨርሱታላችሁ። እጣ ፋንታ ምንድን ነው? እግዚአብሔር ስለኛ አስቀድሞ ያሰበው የወሰነውና ያቀደው ነገር ነው። እግዚአብሔር ስለኛ አስቀድሞ ያሰበው፣ ብዙ ጊዜ እንደተነጋገርነው እኛ የእግዚአብሔር ሐሳብ ውጤቶች ነን። የእግዚአብሔር እቅድ ውጤቶች ነን። እግዚአብሔር አስቦ አልሞ አቅዶ ነው ሰው የሚባል ፍጡር አድርጎ የፈጠረን። ሰው ለምንባለው ለኛ ለምን ምን እንደምንሰራ ምን እንደምንሆን ገና ሳይፈጥረን አስቀድሞ ያሰበው የወሰነውና ከዛ ደግሞ እንዲሆን ያቀደው ነገር ነው። ያ የኛ ዕጣ ፈንታችን ነው። ክብር ለጌታ ይሁን። ይሄ ደግሞ ለኛ በግል ብቻ ሳይሆን በፍጥረት ዓለም ደረጃ ብትወስዱት የሰው ልጅ የሚባል ፍጥረት እግዚአብሔር ብዙ ፍጥረት ነው ያለው። በጣም ብዙ ነው። ምን ያህል እንደሆነ አናቀውም። እዚህ ዓለም ላይ እንኳን ለምሳሌ በእጽዋቱ ዓለም ያለው በጣም እጅግ ብዙ የሆነ ስፒሺስ ነው ያለው። ከዛ ደግሞ ወደ እንስሳው ዓለም ስትሄዱ እንደዛው ነው። ከዛ ወጣ ብላችሁ ደግሞ ከዚህ ዓለም ውጭ ያሉ ዓለማቶች ልዩ ፍጥሩም ይላል መጽሐፍ ቅዱስ። እንደገና መንፈሳዊውንም ዓለም ደግሞ ብናይ መንፈሳዊ ዓለም እቺ አንድ ዓለም ነች። መንፈሳዊ ዓለም ግን በጣም ብዙ ዓለም ነው እና ከዛ ሁሉ ውስጥ እግዚአብሔር ሰው ለሚባል ፍጡር አስቀድሞ ያሰበለትና ያቀደለት ነገር አለ። ሰው ለሚባል ከእንስሳው መካከል ሰውን ለብቻው መርጦ ከመላእክትም ለብቻው እግዚአብሔር ከፈጠረው ፍጥረት ሁሉ መካከል ሰው የተመረጠ ነው። ዓለም ሳይፈጠር የሰው ልጅ ተመርጧል። ጌታ ስሙ የተባረከ ይሁን። ከምን መካከል ነው የተመረጠው? እግዚአብሔር ከፈጠረው ፍጥረት መካከል ለሆነ የተለየ ዓላማ ሰው የሚባለው ተፈጥሯል፣ ተመርጧል። ለዛ ነው ጌታ ኢየሱስ ክርስቶስ መጥቶ ከሰው የተወለደው። ዓለም ሳይፈጠር አስቀድሞ ሰውን እግዚአብሔር ስለመረጠ። ግልጽ ነው እያልኩ ያለሁት። ስለዚህ ከትልቁ የፍጥረት ዓለም ውስጥ ሰው ደግሞ ለብቻ ተመርጧል፣ ተወስኗል፣ ታቅዷል። እግዚአብሔር ሰውን አስቦታል፣ መርጦታል፣ አቅዶለታል የሆነ ነገር እንዲሆን ማለት ነው። ያ ውሳኔና ያ እቅድ ነው የሥላሴ ቤተሰብ እንድንሆን ያደረገን። ከፍጥረት ዓለም ውስጥ የሥላሴ ቤተሰብ የመሆን ምርጫ የደረሰው ፍጡር የለም። የሰው ልጅ ብቻ ነው ከአምላክ ጋር የመወለድና የመዋለድ እድል ያገኘው። ይሄ ደግሞ የማን ምርጫ ነው? የእግዚአብሔር ምርጫ ነው። የእግዚአብሔር አስቀድሞ ውሳኔ ነው። ገና ሰው ሳይፈጠር በእግዚአብሔር የተወሰነ ውሳኔ ነው። እኔና እናንተ እንግዲህ የዛ የትልቁ ምርጫና የትልቁ ውሳኔ አካሎች ነን። ይሄ ደግሞ ወደ ግላችን ይወርዳል ማለት ነው። ወደ ግላችን ሲወርድ የእያንዳንዳችንም ሁኔታ ልክ እግዚአብሔር ከፍጥረት ሁሉ መካከል ሰውን እንደመረጠ እና ለሆነ ዓላማ እንደለየው ሁሉ ከሰው ሁሉ መካከል ደግሞ እንደገና አንተን፣ አንቺን፣ እኔን ለተለየ ዓላማ ወስኖናል። አስቀድሞ ወስኖናል። ክብር ለጌታ ይሁን። ስለዚህ ዛሬ የምናወራው እሱን ነው ማለት ነው። ሕይወታችሁ በዛ ተይዞ ነው ማለቅ ያለበት። አጋጣሚ አይደለንም ብለናል አይደለም? ድንገቴዎች አይደለንም ብለናል። የእግዚአብሔር እቅድ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ዓላማ ውጤቶች ነን። እግዚአብሔር ታዲያ መቼ ነው ያቀደው? እግዚአብሔር መቼ ነው ዓላማ ያደረገው ብንል እኛ ገና ሳንፈጠር ነው። ክብር ለጌታ ይሁን። ስለዚህ ከሰዎች መካከል ደግሞ ግለሰቦች እንዲሆኑ የወሰነው ውሳኔና ያቀደው እቅድ አለ። ይሄን እንደ መጽሐፍ ቅዱስ ቃል ዕጣ ፋንታ እንለዋለን። እግዚአብሔር የወሰነው ዕጣ ፋንታ። ከዛኛ ለኛ ብርሃን ሲያበራልን ምን መርጠው፣ ከዛኛ እግዚአብሔር ብርሃን ሲያበራልን እሺ የምንለው የምንከተለው ዕጣ ፋንታ እግዚአብሔር አዘጋጅቶልናል። መዝሙር ምዕራፍ 16 ወይም መዝሙር 16 ቁጥር 5 እና 6 እግዚአብሔር የርስቴ እድል ፋንታና ጽዋዬ ነው፣ ዕጣዬንም የምታጠና አንተ ነህ።
ዕጣዬንም የምታጠና አንተ ነህ። ማለት 12 ነገዶች አሉ። 12 ነገዶች ዕጣ ደርሷቸዋል። የትኛውን አሁን የከነዓንን ምድር የትኛውን እንደሚወርሱ ዕጣ ደርሷቸዋል። ግን ምን አለ ዳዊት? የኔን ዕጣ አስቀድመህ ያጠናህልኝ ወይም ደግሞ የለየህልኝ የኔ እንዲሆን የወሰንክልኝ ዕጣዬን፣ ፋንታዬን፣ እድሌን የወሰንከው ማነህ? አንተ ነህ። ገመድ ባማረ ስፍራ ወደቀችልኝ። ገመድ ምንድን ነው? መከፋፈያ ነው። ማለት በድሮ ዘመን ሜትር የለም፣ መለኪያ ያለው ገመድ ነው። ስለዚህ ለእስራኤል መሬት የከነዓንን መሬት ሲያከፋፍሉ በገመድ እየለኩ ነው ያከፋፈሉት። እና የኔ መለኪያዋ ዕጣዬ የጠናባት ገመድ ባማረ ስፍራ ምን አለችልኝ አለ? ወደቀችልኝ። ማለት እግዚአብሔር ያጠናልኝ፣ እግዚአብሔር ያጸናልኝ፣ እግዚአብሔር የመረጠልኝ፣ እግዚአብሔር የወሰነልኝ ዕጣ ፋንታዬ ምን ያለ ነው አለ? ያማረ ነው። እስኪ ያማረ ነው በሉ። እስኪ በሉ፣ አጮክ በሉና ዕጣ ፋንታዬ ምን ያለ ነው አለ? ያማረ ነው። ማንኛውም ሰው እግዚአብሔር የያዘለትን ዕጣ ፋንታ ሲያገኘው የሚያገኘው ያማረ ሆኖ ነው የሚያገኘው። ለምን? እግዚአብሔር ሲፈጥር አይታቸዋል። ዘፍጥረት ምዕራፍ 1 እግዚአብሔር አለ ሆነ፣ ከዛ እግዚአብሔርም የሆነው ነገር መልካም እንደሆነ አየ። በአምላክ ዓይን መልካም ነው የተባለ ነገር ምን ያህል ውብ እንደሆነ አስቡት። አሁን ከተበላሸ በኋላ እንደምናየው አይደለም። በእግዚአብሔር በፈጣሪ ዓይን አይቶት ማለት ልቡ ሞልቶ ማለት ነው። እኔ እንኳን ስመጣ አሁን ለምሳሌ እዚህ ብትጠይቁኝ ይሄ ቸርች እንዴት ነው ብትሉ ብዙ ጎደሎ አለ እና ሌላ ሰው መጥቶ ያደንቃል። ዋው የእናንተ ቸርች ምናምን የሚለኝ ሰው አለ። እኔ ደግሞ ሁሌ ማየው ግን ማት ጎደሎ ነው። እግዚአብሔር ግን ከኔ እጅግ የላቀ የረቀቀ አምላክ አበባዎችን ወይም ውሃ የምንለውን ፍጥረት ሁሉ የፈጠረው አምላክ ይሁን አለ። ሆነና ሲያየው ምንድነው አለ? መልካም ነው አለ። ስለዚህ እግዚአብሔር አምላክ ለማንኛውም አይነት አጭርም ብትሆኑ፣ ረጅምም ብትሆኑ፣ ሴት ብትሆኑ፣ ወንድ ብትሆኑ፣ ኦሮሞ ብትሆኑ፣ ትግሬ ብትሆኑ እግዚአብሔር ያጠናላችሁ ወይም ደግሞ የሰፈረላችሁ ገመድ ያማረ ነው። ጌታ ስሙ የተባረከ ይሁን። እሱን ማግኘት ነው የሚያስፈልገው። ገመድ ባማረ ስፍራ ምን አለችልኝ? ወደቀችልኝ፣ ርስቴም ተዋበችልኝ። የኔ ብሎ ነው የሚናገረው እግዚአብሔር። ርስት እንግዲህ በገመድ ከፋፍሎ ከእስራኤል መካከል ለኔ ለግሌ የሰጠኝ። መጽሐፍ ቅዱስ ደግሞ ስትመለከቱ ጳውሎስ ምን ይላል መሰላችሁ? በሐዋርያት ሥራ 28 ላይ ምን ይላል? በቅዱሳን መካከል ርስትን ሊያካፍላችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ ይላል። በቅዱሳን መካከል ለእያንዳንዳችን የተዘጋጀ ምን አለ ማለት ነው? ርስት አለ። ገመዳችን ባማረ ስፍራ ወድቃለች። የኛ ገመድ የእግዚአብሔር ቃል ነው። ርስታችንን ልካችንን የሚያሳየን ጌታ ስሙ የተባረከ ይሁን። ከኔ ጋር ናችሁ ወይ? የሚበራላችሁ የእግዚአብሔር ቃል ከጌታ ጋር እመጣበታለሁ በዝርዝር። ወደ ጌታ ስትመጡ የመጀመሪያው ርስታችሁ ጌታ ነው ራሱ። መጀመሪያ ሲጀምር እግዚአብሔር የርስቴ እድል ፋንታዬ ጽዋዬ ነው ይላል። ራሱ እግዚአብሔር ጽዋዬ ነው። ራሱ እግዚአብሔር የርስቴ ምንድነው? እድል ፋንታ ነው። የመጀመሪያው ጌታ ኢየሱስን ስትገናኙ የመጀመሪያ ነገር ርስታችሁን ተገናኝታችኋል። ለምን? በኋላ ነግራችኋለሁ። የመጀመሪያው ርስታችሁ ወይም እድል ፋንታችሁ ክርስቶስ ነው። እሱን ልክ ከተገናኛችሁ በኋላ በርሱ በኩል ወይም በርሱ አማካኝነት የናንተ ብርሃን ወደ እናንተ ይመጣል። የእግዚአብሔር ቃል ያበራላችኋል። ክብር ለጌታ ይሁን። የእግዚአብሔር ቃል ሲያበራላችሁ በጌታ በኩል ከእግዚአብሔር ጋር ባላችሁ ህብረት የቃሉ ፍች ሲያበራላችሁ ምን እንደማለት መሰላችሁ? ገመድ እየወደቀላችሁ ነው ማለት ነው። ገመዱ ለምሳሌ 150 ሜትር ቢሆን
ይሄ ገመድ ድሮ ሰምታችሁ ታውቃላችሁ? ድሮ ሰዎች ርስት ሲወስዱ ድንጋይ ወርውረው ድንጋይ መወርወር የቻልከውን ያህል መውሰድ ትችላለህ ይባላል። ከዛ የወረውርና ሄዶ ችካል ይቸክላል። ድንጋይ የወረወረበትን ያህል ከዛ ወደዚህም ይወረውራል፣ ሄዶ ችካል ይቸክላል። የወረወረውን ያህል ርስት ይካፈላል ማለት ነው። አሁን ደግሞ እግዚአብሔር በልጁ በኢየሱስ ክርስቶስ አማካኝነት ለእናንተ ያበራላችሁ ቃል ሁሉ ርስታችሁና እድል ፋንታችሁ ነው። ግልጽ ነው እያልኩ ያለሁት። ያን ያህል የእናንተ ነው። ለዛ ነው በቅዱሳን መካከል ርስትን ሊያካፍላችሁ ለሚችለው ለጸጋው ቃል የሚለው። አንድ ሰው በእግዚአብሔር ቃል ድሃ ከሆነ በርስትም ድሃ ነው ማለት ነው። መለኪያው እሱ ነው። ምን ያህል ርስት በእግዚአብሔር መንግስት አለኝ ካላችሁ ምን ያህል የእግዚአብሔር ቃል ብርሃን አላችሁ የሚለው ይወስናል። ግልጽ ነው እያልኩ ያለሁት። የሚወረሰው ገመዳችን የሚወድቀው በምንድነው? በእግዚአብሔር ቃል ነው። ቃሉ በርቶልን የሚያበራልን ሁሉ ጊዜ የምንወርሰውን ነው። እግዚአብሔር ለእንቁልጭልጭ አያበራልንም። ዝም ብሎ ለመገረም አያበራልንም። ቃሉን የሚያበራልን ምን እንድናደርገው ነው? ርስታችንም ስለሆነ ነው የሚበራልን። እንደዛ ብላችሁ ደምድሙት። ከመጀመሪያውም ቃሉ የሚበራላችሁ የማን ስለሆነ ነው? የእናንተ ርስት ስለሆነ ነው። ከኔ ጋር ናችሁ ወይ? የእናንተ ርስት ነው። ምን ማለት ነው? መጽሐፍ ቅዱስ ሲናገር የተሰወረው ለኛ አይደለም ይላል። የተገለጠው ግን ለኛና ለልጆቻችን ነው። የተሰወረው ግን የማን ነው ይላል? የእግዚአብሔር ነው። በደንብ ስሙኝ። ዛሬ ሕይወታችሁ ያለ ወሰን ያለ ገደብ ይሄዳል። ጌታ ስሙ የተባረከ ይሁን። ወደ እግዚአብሔር ስትጠጉ፣ ወደ ቃሉ ስትመጡ፣ ወደ መንፈስ ቅዱስ ስትቀርቡ በሕይወታችሁ የሚጀምረው ነገር ምንድነው? የእግዚአብሔር ቃል ፍች ማብራት ይጀምራል። ኢሉሚኔሽን ታገኛላችሁ። የቃሉ ትርጉም ይመጣላችኋል። ያ ማለት በእናንተ የመመራመር ችሎታ የመጣ ሳይሆን እግዚአብሔር ምን እያላችሁ ነው? ይህ ርስታችሁ ነው እያላችሁ ነው። እመኑና ውረሱ እያላችሁ ነው። ርስታችሁ ያልሆነው ነገር አይበራላችሁም። የእናንተ አይደለም። መንፈስ ቅዱስ አያበራላችሁም። መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራናል ይላል አይደል? ወደ የት እውነት ነው የሚመራን? ወደምንወርሰው እውነት ነው የሚመራን። ስለዚህ የሚወርሰው እውነት የሌለው ሰው ስላልተወሰነለት ሳይሆን ስላልበራለት ነው። ስለዚህ በዚህ ዘመን እሱ ምን አለ? ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። ከዛ ርስቴን ሳያት ምንድናት አለ? ውብ ናት አለ። ውብ ርስት ተይዞላችኋል። ገመድ ባማረ ስፍራ ወድቆላችኋል። ለምን? እግዚአብሔር ስለሆነ ርስታችሁን ያዘጋጀው። እጣ ፋንታችሁን ያዘጋጀው ማን ነው? እግዚአብሔር ነው። እግዚአብሔር ደግሞ የሚሰራውን ነገር ሁሉ ምን አድርጎ ነው የሚሰራው? ውብ አድርጎ ነው የሚሰራው። በሕይወታችሁ ውብ ያልሆነ ነገር እግዚአብሔር አይደለም። እንዲለወጥ ግድ ይሆናል። ይለወጣል። መለወጡ አይቀርም። ውቡ ግን ይቀጥላል። ጌታ ስሙ የተባረከ ይሁን። አሜን ነው። ስለዚህ እያንዳንዳችን እግዚአብሔር ያጠናልን፣ እግዚአብሔርም የለካልን የሰፈረልን እድል ፋንታ አለ። የህይወት እድል ፋንታ አለ ማለት አንዱን ለዱም ወስኖታል፣ አንዱን ለሞት፣ አንዱን ማለት አይደለም። እግዚአብሔር ለሁላችንም ቅድም እንዳልኩት ለሰው ልጆች በክርስቶስ ኢየሱስ የእግዚአብሔር ልጆች የመሆን ውሳኔ ዓለም ሳይፈጠር አስቀድሞ ወስኖ ነው ሰው የሚባል ፍጡር የፈጠረው። የሰው ልጅን እንደዛ ከፍጥረት መካከል መርጦታል። እየሰማችሁ ነው ወይ? የሰው ልጅ ራሱ የተመረጠ ነው። ከሰው ልጅ መካከል ደግሞ አንዱን ለሆነ እጣ ፋንታ፣ ሌላውን ለሆነ እጣ ፋንታ መርጦታል። ጌታ ስሙ የተባረከ ይሁን። አሁን እናንተ ወደ እግዚአብሔር ቤት መጣችሁ ዛሬ ቁጭ ብላችሁ እየሰማችሁ ያላችሁት እጣ ፋንታችሁን ለማወቅ ነው። እናንተ ላይ መስላችሁ ይችላል። እግዚአብሔር ግን ያጠናላችሁና ያቀደላችሁ እቅድ ውጤት ነው። ይሄ ዛሬ እያያችሁት ያለው ግልጽ ነው እያልኳችሁ ያለው።
ጳውሎስ ይሄን አስመልክቶ ሰሞኑን ጥናት ጀምረናል አይደለ? ኤፌሶን እያጠናን ነው አይደለ? ይሄን አስመልክቶ በደንብ አድርጎ ተናግሮታል። በእውነት ይሄ ነገር በደንብ ከገባችሁ ከስጋት ታርፋላችሁ። ሁለተኛ እግዚአብሔርን ትሹታላችሁ። ለምን? እድል ፋንታችሁን የሚያውቀው ማን ነው? እግዚአብሔር ነው። ኮከብ ቆጠራ አያዋጣም ማለት ነው። አያዋጣም። የእናንተ እድል ፋንታ ያለው በማን ዘንድ ነው? በእግዚአብሔር ዘንድ ነው። ስለዚህ ኮከብን በመቁጠር ሳይሆን እድል ፋንታችሁ የምታውቁት የእግዚአብሔርን ቃል ፍች ብርሃን በማግኘት ነው። ወደ እግዚአብሔር ትጠጋላችሁ፣ እግዚአብሔር ያበራላችኋል፣ ርስታችሁን ታገኛላችሁ። ስለዚህ ጳውሎስ እንደዚህ ይላል ኤፌሶን ምዕራፍ 1 ቁጥር 4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በክርስቶስ ማለት ምን ማለት ነው? ኢን ሂም እኛን ሲመርጠን አሁን እኛን ዳይሬክት አይደለም የመረጠን። በማን በኩል ነው የመረጠን? በክርስቶስ። በክርስቶስ በቀጥታ ቢመርጠን እኛ ምርጫዎቹ አንሆንም። ግን የእርሱ ምርጫ ማን ነው? ክርስቶስ ነው። ስለዚህ እኛን ደግሞ በማን በኩል መረጠን? በክርስቶስ በኩል መረጠን። መቼ ነው ይሄን የወሰነው? ዓለም ሳይፈጠር በክርስቶስ መረጠን። ጌታ ኢየሱስን ከተቀበልን በኋላ እግዚአብሔር በክርስቶስ ተቀብሎኛል። እኔን ሳይሆን ማንን ነው የሚያየው? ክርስቶስን ነው የሚያየው። ጽድቄ ማን ነው? ክርስቶስ ነው። ልኬ ማን ነው? ክርስቶስ ነው። ማንነቴ ማን ነው? ክርስቶስ ነው። ስለዚህ ወደ እግዚአብሔር ያለመሸማቀቅ የምቀርበው በክርስቶስ ስለምቀርብ ነው። ዓለም ሳይፈጠር ደግሞ ገና የምሆነው ነገር የተጠናልኝ፣ ገመዴ የተሰፈረልኝ በማን ነው የተሰፈረልኝ? በክርስቶስ። በክርስቶስ ከኔ ጋር ናችሁ ወይ? በልግስና ያለ ገደብ ሲሰፍርልኝ የሰፈረው በማን ነው የሰፈረው? በክርስቶስ ነው የሰፈረው። ኢን ሂም ተመርጫለሁ። በሱ መጽደቅ ብቻ ሳይሆን በሱ አስቀድሞ ምን ብያለሁ? ተመርጫለሁ። ምን ማለት ነው? ዓለም ሳይፈጠር አስቀድሞ በክርስቶስ በኩል የተወሰነልኝ ምን ይላል መሰላችሁ? አሁን ጊዜ የለንም እንጂ በእስራኤል እከፋፍላቸዋለሁ የሚል ቃል አንብባቸዋል። አሁን 365 ቀን ስናነብ በእስራኤል ምን እላቸዋለሁ? ምን ማለት መሰላችሁ? እግዚአብሔር ያን መሐላ የማለው ለእስራኤል ነው። በእስራኤል ውስጥ ግን ስንት ነገድ አለ? 12 ነገድ አለ። ከዛ እግዚአብሔር መጥቶ እንዲያውም አጠቃላይ 12ቱን ምን አላቸው? እግዚአብሔር ጥሩ ይገባናል። አሁን እስራኤል ስንት ነው? ግን ስንት ነው ደግሞ? አንድ እስራኤል የሚባል አለ። ያዕቆብ ነው እስራኤል። ስምህ እንግዲህ ወዲህ ማን አይባል ይላል? ያዕቆብ አይባል እስራኤል ይሁን ይላል። በእግዚአብሔር አእምሮ ውስጥ እስራኤል አንድ ነው። ግን እስራኤል ውስጥ ደግሞ 12 ነገድ አለ። አሁን ሌዊን ለብቻ ብትወስዱት ኢን እስራኤል ነው የተመረጠው። የተመረጠው በማን ነው የተመረጠው? በእስራኤል ነው የተመረጠው። ይሁዳን ብትወስዱ የተመረጠው በማን ነው? በእስራኤል ነው። እስማኤልን ብትወስዱ እስማኤል አልኩኝ፣ አንዱ ይሳኮርን ብትወስዱ የተመረጠው በማን ነው? በእስራኤል ነው። ስለዚህ ሲናገር እግዚአብሔር በእስራኤል እከፋፍላቸዋለሁ፣ 12 ታረጋቸዋለሁ። ማለትም የእስራኤልን እድል ፋንታ ለእናንተ በገመድ ከፍዬ እሰጣቸዋለሁ። ዓለም ሳይፈጠር ደግሞ አንተ፣ እኔ፣ አንቺ በክርስቶስ እንደዚሁ ተመርጠናል። ጌታ ስሙ የተባረከ ይሁን። የገባው ሰው አለ? አሁን በማን ተመርጠናል? በክርስቶስ። እድል ፋንታችን በማን ነው ያለው ማለት ነው? በክርስቶስ። ለክርስቶስ የተሰጠ ማለት ነው። ለክርስቶስ የተሰጠ። ስለዚህ ጳውሎስ በኤፌሶን ምዕራፍ 1 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ይቀጥልና እድል ፋንታችንን ደግሞ እንደዚህ ብሎ ይናገራል።
በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ምን አለን ይላል? ወሰነን። አያችሁ? በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ፣ ክርስቶስ ኢየሱስ በሰራው ሥራ አሁን አይደለም። ዛሬ 2000 ዓመት ነው ጌታ ኢየሱስ የመጣው አይደል? አካባቢ ያን ጊዜ መጥቶ በሚሰራው ሥራ ግን ገና ሳይመጣ ዓለም ሳይፈጠር እኛም ገና ሳንመጣ ክርስቶስም ገና ሳይመጣ እሱ በሚሰራው ሥራ ክብር ለጌታ ይሁን። እርሱ በሚሰራው ሥራ ለእርሱ ምኖች ልንሆን ልጆች ልንሆን አስቀድሞ ምን አደረገን ይላል? ወሰነን ይላል። ስለዚህ አስቀድሞ ዕጣ ፋንታችንን ወሰነ ማለት ነው። በክርስቶስ ሥራ የማን ልጆች ልንሆን? የእግዚአብሔር ልጆች ልንሆን አስቀድሞ ወሰነ። ስለዚህ አሁን የተሰጠን ርስትና እድል ፋንታ ወይም ዕጣ የምንለው አኮርዲንግ ቱ አስ አይደለም። እየሰማችሁ ነው ወይ? እንደ ስራችን መጠን አይደለም፣ እንደ ፍጥረታችን መጠን አይደለም፣ እንደ ማንነታችን መጠን አይደለም። አስቀድሞ መጠኑ ተወስኗል ማለት ነው። በማን ሥራ ነው የተወሰነው? በክርስቶስ ሥራ። በክርስቶስ ሥራ በእኛ ስለነበረው ስለ መልካም ሥራችን አይደለም ይላል መጽሐፍ ቅዱስ። ስለዚህ የኔና የናንተ ዕጣ ፋንታ የተወሰነው የተጠናው ገመዱ የተሰፈረው እንደ ኢየሱስ ክርስቶስ ሥራ መጠን ነው ማለት ነው። የገባው ሰው ልጅ አለ፣ ወጣት አለ። እንደማን ሥራ መጠን ነው? እንደ ክርስቶስ ኢየሱስ ሥራ መጠን ነው። የኛ እድል ፋንታ በዛ ነው የተወሰነው፣ ተወስኗል። ክብር ለጌታ ይሁን። ስለዚህ እንደዚህ ይላል፣ ስሙት በደንብ። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። አያችሁ? የተሰጠን የጸጋ ክብር የነፃ ስጦታ ብዛት ማለት ነው። ይሄ ክብር በማን ነው የተሰጠን? በውድ ልጁ። ማን ነው ያ ውድ ልጁ? ኢየሱስ ክርስቶስ። ስለዚህ ዓለም ሳይፈጠር እኛም ሳንፈጠር በክርስቶስ አማካኝነት የተጠናልን የተወሰነልን ሕይወት አለ። ይሄ እንግዲህ ደግሞ ወደ ዝርዝር የሕይወታችን ጉዳይ ይሄዳል። ይሄ የዘላለም ሕይወት ጉዳይ ብቻ አይደለም። እዚህ ምድር ላይ ምን ያህል ጊዜ ነው የምትኖሩት? እዚህ ምድር ስትኖሩ ጌታን ተቀብላችሁ ስትኖሩ በክርስቶስ አካል በቤተ ክርስቲያን ውስጥ የሚኖራችሁ ስፍራና ድርሻ ምንድን ነው? ምን አይነት ስጦታ ይኖራችኋል? መንፈሳዊ ስጦታ። ሐዋርያ ነው የምትሆኑት፣ ነቢይ ነው የምትሆኑት፣ አስተማሪ ነው የምትሆኑት፣ ዘማሪ ነው የምትሆኑት፣ ሴት ነው የምትሆኑት፣ ወንድ ነው የምትሆኑት። ያ ሁሉ በእግዚአብሔር ተጠንቷል። ጌታ ስሙ የተባረከ። አንድ ጊዜ ነቢይ ብሩክ ስለ አንዲት ሴት ራእይ ያየ፣ ቤት እየጸለይን ማለት ነው፣ እና ጻፈው። ቪዲዮውን ማግኘት ትችሉ ይሆናል ብዬ አስባለሁ ዩቲዩብ ላይ። እና ሴትዮዋ ከ3 ወር በኋላ መጣች ወደዚህ ቤተ ክርስቲያን። ከስዊድን ነው የመጣችው። እሱ ግን ያየው ከ3 ወር በፊት ነው። እና ሲያሳየው እግዚአብሔር መጽሐፍ ነበር የሚገልጠው። እና አንዱ ቻፕተር ሜሬጅ ይላል። እና እዛ ሜሬጅ ላይ አሁን ያለችውና መጽሐፉ ላይ የተጻፈው አንድ አይነት አይደለም። ያን ደግሞ ሚስ ያደረገችው ከሆነ ሰው ጋር ስትገናኝ ነው። ከመጽሐፉ ውጭ ነው የሄደችው። እና መጽሐፉን እንዲያነብ ተፈቀደለት። ሜሬጅ የሚለውን ፓርት ያን ቻፕተር ማለት ነው። ከዛ አንድ ቀን እዚህ እያገለገለ ከ3 ወር በኋላ እግዚአብሔር ወደ መንፈሱ አመጣው። ያቺ ሴት ጉባኤ ላይ እንዳለች ማለት ነው። እና አንዲት ሴት እንደዚህ አይነት ችግር ያለብሽ ሲል ወጣች እያለቀሰች። ኤግዛክትሊ ያኔ ከ3 ወር በፊት ቤታችን ሆነን ያየውና እኔ ማቀው በደፍተሩ ላይ ያሰፈረው ነገር ነው። ያን ዶክትሪን አድርጋችሁ እንድትወስዱት አይደለም። መዝሙር 139 ግን ገና ያልተፈጠሩ ቀኖቼ በመጽሐፍ ምን አሉ ይላል? ተጻፉ ይላል። ግን እኛ ያ መጽሐፍ ግን የሚከፈተው በማን ነው? በክርስቶስ ነው። የሚታወቀው በክርስቶስ ነው። ኢን ሂም ነው፣ በሱ በኩል ነው።
አሁን 12ቱ ነገሮች እስራኤል እስከሆኑ ድረስ ነው እድል ፋንታቸው የሚሆኑ። እስራኤል ካልሆኑ እድል ፋንታ አይደለም። ተገነጠሉ ማለት ነው። አገር የላቸውም፣ ማንነት የላቸውም፣ ርስት የላቸውም። አንዱ ቢገነጠል ከእስራኤልነት ቢወጣ እድል ፋንታ በእስራኤል መካከል የለውም። ምክንያቱም እግዚአብሔር ዕጣ ፋንታውን ያጠናለት በማን ነው? በእስራኤል ነው። ለኔና ለናንተ እግዚአብሔር እጅግ አስደናቂ ፍጻሜ ይዞልናል። ያን ግን ያዘልን በማን በኩል ነው? በልጁ በኢየሱስ ክርስቶስ በኩል ነው። ለዛ ነው መጽሐፍ ቅዱስ ከሱ ጋር አብረን ወራሾች ነን የሚለን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ለዛ ነው እግዚአብሔር ጽዋዬ ነው የሚለው። ኢየሱስ ማለት አይችልም ብሉይ ኪዳን ላይ። አሁን ግን እኛ ማለት እንችላለን። እርሱ እድል ፋንታችን ነው፣ ጽዋችን ነው። ሃሌሉያ። ጽዋ ምን እንደሆነ ታውቃላችሁ? ዕጣ ማለት ነው። ኦርቶዶክስ ከነበራችሁ ጽዋ ምን ነበረች? ስም አላት። ጽዋ ስም አላት ራሱ። በሚቀጥለው ማን ነው የሚደግሰውና ማን ነው የሚያጠጣው ሲባል ጽዋ ነው የሚወጣለት። ያችን ጽዋ እንድቻ አድርገው ይዘው ግን በጽዋ ነው ጽዋ መጠጣት ይባላል። ጽዋው የደረሰው ሰው ይዞ ይሄዳል ማለት ነው። ማለት የሚቀጥለው ወር እድሉ የማን ሆኗል? የሱ ሆኗል ማለት ነው። ሰው ጽዋ ማለት እድል ፋንታ ማለት ነው። እድል ፋንታ ማለት ነው። የርስቴ እድል ፋንታና ጽዋዬ ነው ማን? እግዚአብሔር። ማን? ክርስቶስ። ክብር ለጌታ ይሁን። ከዚህ በኋላ ወይ እድሌ አይባልም ማለት ነው። እንዲህ ያልተገረዘ አፍ ያላቸው ሰዎች ናቸው እናንተ። በእግዚአብሔር ቃል አፋችሁ ዛሬ ተገረዘ ማለት ነው። የ40 ቀን እድል የሚባል የለም፣ ወይ እድል የሚባል የለም። ታሮት አታዩም። ክብር ለጌታ ይሁን። የናንተ እድል ፋንታ ያለው በማን ነው? በክርስቶስ ነው። በክርስቶስ ነው። እጣችሁ ያለው በማን ነው ያለው? በክርስቶስ ነው። you are destined by him። destined የተደረግነው በሱ ነው፣ በክርስቶስ ነው። ክብር ለጌታ ይሁን። ስለዚህ ዕጣ ፋንታችንን ለመፈጸም ለማሟላት ማለት ልክ እግዚአብሔር ያዘልን ይዘን ጳውሎስ ምን ይላል? የተያዘልኝን ይዛለሁ ብዬ ዘረጋለሁ ይላል አይደለ? ምን ያለለት የተባለበት አለ ማለት ነው። የተያዘለት አለ። አሁን የሚቀረው ማን መያዝ ነው? እሱ ሄዶ መያዝ ነው። ጳውሎስ ይህ ያንተ ነው ተብሏል። አሁን ሄዶ እሱ የራሱ ማድረግ አለበት። እግዚአብሔር ያንቺ ነው ያለው አለ። እግዚአብሔር ያንተ ነው ያለው አለ። የሚቀረው አንተ ደግሞ በእምነት ወጥተህ የራስ ማድረግ ነው የሚቀረው። ክብር ለጌታ ይሁን። ያ ዕጣ ፋንታ ግን ክልሉ ገደቡ የተወሰነው እንደማን ስጦታ መጠን ነው? እንደ ክርስቶስ ስጦታ መጠን ነው። ጌታ ስሙ ይባረክ። እንደ ክርስቶስ ስጦታ መጠን ነው። ስለዚህ ዕጣ ፋንታችንን የራሳችን ለማድረግ ወይም ለመፈጸም ወይም ለማሟላት ለዛሬ ያህል 3 ነገሮች ያስፈልጉናል። 3 ነገሮች ያስፈልጉናል። እግዚአብሔር ኦልሬዲ ይዞልናል፣ በጌታ ሆነናል ብዬ ነው። ያልሆናችሁ ካላችሁ 4 አድርገውና የመጀመሪያው ነገር ዕጣ ፋንታችን ከያዘው ጌታ ጋር መገናኘት ያስፈልገናል። የሕይወታችን ዕጣ ፋንታ የያዘው ማን ነው? ክርስቶስ ነው። ለዛ ነው እስራኤል ክርስቶስን ስትጠባበቅ፣ ሰው ሁሉ ሲጠባበቅ የምንጠብቀው ተስፋ ሲባል የነበረው ለምንድን ነው? የሰውን ሁሉ እድል ፋንታ ይዞት ያለው ማን ነው? ክርስቶስ ነው። ክርስቶስ እድል ፋንታችን ነው። ስለዚህ ጌታ ኢየሱስን ያልተቀበላችሁ ሰዎች ኮከባችሁን፣ እድል ፋንታችሁን፣ ዕጣችሁን አልተቀበላችሁትም ማለት ነው። የመጀመሪያው ስቴፕ ወደሱ መምጣት ነው። በሱ ውስጥ ነው የእናንተ ርስት ያለው። ወደሱ መጠቅለል አለባችሁ ማለት ነው። በወንጌል አምናችሁ ጌታ ኢየሱስን ተቀበላችሁ ወደዛ እግዚአብሔር ዓለም ሳይፈጠር ወዳዘጋጀላችሁ ዕጣ ፋንታ እድላችሁ ጉዞ መጀመር አለባችሁ። ካለዛ ግን ከስራችኋል፣ አውት ናችሁ፣ ውጭ ናችሁ ማለት ነው። ወደ ክርስቶስ መጣችሁ በወንጌል በማመን መጠቅለል አለባችሁ በግላችሁ። ካለዛ ኪሳራ ነው። ከመጀመሪያውም ሰውን ያሰበው በክርስቶስ ነው። በግልም እናንተን ያሰበው በክርስቶስ ነው። ከክርስቶስ ውጭ ስትሆኑ ከዛ ዕጣ ፋንታ፣ ከዛ ርስት፣ ከዛ የከበረ ፍጻሜ ውጭ ነው የምትሆኑት። ቅድም እንዳልኩት አንድ ሰው ከዛ ከ12ቱ የእስራኤል ነገድ ውስጥ አንዱ ነገድ እኔ እስራኤል አይደለሁም ቢል ዕጣ ፋንታውም የሱ አይደለም፣ እግዚአብሔርም የሱ አይደለም፣ ምድሩም የሱ አይደለም፣ አበቃለት ማለት ነው። ግልጽ ነው እያልኩ ያለሁት።
አሁንም ማንም ሰው በክርስቶስ ካልሆነ ደግሞ እግዚአብሔር ለሰው ልጆች ከያዘላቸውና ከመረጠላቸው እጅግ የሚያምር ለሱም ከመረጠለትና ከያዘለት እጅግ የሚያምር ዕጣ ፋንታ ውጭ ነው የሚሆነው። እግዚአብሔር ምክንያቱም ያን ሰው ገና ሳይፈጥረው እድል ፋንታውን በክርስቶስ በኩል አድርጎታል። እድል ፋንታውን በክርስቶስ አድርጎታል። ክርስቶስን ስታገኘው ነው እድል ፋንታ ያንተ መሆን የሚጀምረው። ክብር ለጌታ ይሁን። ስለዚህ የመጀመሪያው ነገር እሱ ነው፣ በጌታ በኢየሱስ ክርስቶስ። ኤፌሶንን እያጠናን ስለሆነ ቶሎ ቶሎ እሱ ይመጣብኛል። አይታችሁ ከሆነ ይሄንን ካለ በኋላ ነገ እግዚአብሔር ቢፈቅድ በዝርዝር እናገራለሁ፣ ታዳምጡታላችሁ። ይሄን አስቀድሞ ከተወሰነ በኋላ የተወሰነ ሁሉ በማን ነው የተወሰነው? በክርስቶስ ነው። ርስት የተወሰነው በማን ነው? በክርስቶስ ነው። ዕጣ ፋንታችን የተከፋፈለው በማን ነው? በክርስቶስ ነው። ስለዚህ ያን ዕጣ ፋንታና ያን ርስት ተቀብለን ጌታ ሲመጣ የዛ ዕጣ ፋንታና የዛ ርስት ባለቤት ለመሆን አሁን የግድ ከማን ጋር አንድ መሆን አለብን? ከክርስቶስ ጋር። በክርስቶስ ማመን አለብን። ለዚህ ነው ኤፌሶን ምዕራፍ 1 ላይ ቁጥር 12 እንደዚህ ይላል። ይኸውም ይላል በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ፣ ጌታ ስሙ የተባረከ ይሁን፣ በተስፋው መንፈስ በመንፈስ ቅዱስ ምን አላችሁ ይላል? ታተማችሁ። እርሱም የርስታችን መያዣ ነው። ያ ርስት የተዘጋጀልን በማን ነው? በክርስቶስ ነው። አሁን የእውነትን ወንጌል ሰምተን ማንን አመንን? ጌታ ኢየሱስን አመንን። ስለዚህ የርስት መያዣ ተሰጠን ማለት ነው። ለምን? በክርስቶስ ምን ስላለን? ስላመንን። ርስት እንዳለን እርግጠኛ እንድንሆን ማረጋገጫ የሚሆን ምን ተሰጠን? የርስታችን መያዣ፣ ቅድሚያ ክፍያ ወይም የይቆየኝ ክፍያ። አንድ ነገር ሄዳችሁ መጥቼ ሙሉን ከፍዬ እስከወስደው ድረስ ይሄ ነገር ይቆየኝ ለሌላ ሰው እንዳይሰጥ ከፈለጋችሁ ገንዘብ ዳውን ፔመንት ትከፍላላችሁ። አርቦን ይባላል ወይም ዳውን ፔመንት ይባላል። ስለዚህ አያችሁ፣ በክርስቶስ ዓለም ሳይፈጠር እግዚአብሔር አስቀድሞ ያዘጋጀልን አለ፣ የወሰነልን አለ፣ ያቀደልን አለ፣ የያዘልን ርስት አለ። አሁን ዘመኑ ሲደርስ ቀጥሎ ምን አለ? እናንተ በእውነት ወንጌል አምናችሁ የእውነት ወንጌልን ተቀብላችሁ በክርስቶስ ምን አላችሁ ይላል? አመናችሁ። በተስፋው መንፈስ በመንፈስ ቅዱስ ምን አላችሁ ይላል? ታተማችሁ። እርሱም ደግሞ የርስታችን ምንድነው? መያዣ ነው። የየትኛው ርስታችን? በክርስቶስ ዓለም ሳይፈጠር አስቀድሞ ምን የተባለልን? የተያዘልን፣ የተወሰነልን። አሁን በእውነት ወንጌል ስናምን ዳውን ፔመንት ተሰጠን ማለት ነው። ያ ዳውን ፔመንት ደግሞ ማን ነው ይመስላችኋል? መንፈስ ቅዱስ ነው። ጌታ ስሙ ይባረክ። ቅመሱ ተብለን የተሰጠን ማለት ርስታችሁ ሙሉ ይመጣል አንድ ቀን፣ እስኪመጣ ግን ይሄን ይመስላል ተብሎ አሁን በልባችን የፈሰሰው መንፈስ ቅዱስ የርስታችን ዳውን ፔመንት ነው። ቀብድ ነው፣ መያዣ ነው። አሁን በመንፈስ ቅዱስ ተይዘናል። ጌታ ስሙ ይባረክ። ግልጽ ነው እያልኩ ያለሁት ነገር። ሃሌሉያ ሃሌሉያ። እስከ መቼ ነው ያ ዳውን ፔመንት? ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ። እግዚአብሔር የኔ ያለውን ሕዝብ ሁሉ ዋጅቶ ወደ በረቱ ወደ ቤቱ እስኪያስገባ ድረስ እኛ ምን ተሰጥቶናል? አሁን ዳውን ፔመንት ተሰጥቶናል። የርስታችን ምን መያዣ? መንፈስ ቅዱስ። እርሱ ደግሞ በልባችን ውስጥ ሆኖ አንቺ የእግዚአብሔር ልጅ ነሽ ብሎ ከልባችን ጋር ይመሰክራል። አንተ የእግዚአብሔር ልጅ ነህ፣ ስለዚህ ወራሽ ነሽ፣ ርስት አለሽ፣ ርስት አለሽ፣ ርስት አለ፣ ርስት አለ፣ እድል ፋንታ አለ፣ ዕጣ አለ፣ ዕጣ አለ፣ ከንቱ አይደለህም፣ ባዶ አይደለህም እያለ እስከዛ ቀን ድረስ ይዞ ይጠብቀናል። ጌታ ስሙ ይባረክ፣ ስሙ ይባረክ፣ ስሙ ይባረክ። የርስታችን መያዣ ነው። የመንፈሱን ማህተም ሰጠን ይላል። ማህተም የባለቤትነት ነው። ባለቤትነት ነው። ለምሳሌ እዚህ ግጥም አድርጌ የሚያምር ደብዳቤ ወይም ኑዛዜ ብጽፍ ፍሪማዬ ወይም ማህተሜ ከሌለበት ዋጋ አለው
የለውም፣ ባለቤት የለውም ማለት ነው። ዋው ያምራል፣ ግን ማን የፈረመበት ማን ነው ማህተም ያደረገበት ሲባል ምንም የለም። ስለዚህ ዋጋ የለውም። እግዚአብሔር አምላክ በተስፋ ቃል ተናግሮን መጨረሻ ላይ በመንፈስ ቅዱስ ማህተም አተመን። ጌታ ስም ይባረክ። ክብር ለጌታ ይሁን። አሜን ነው። የመንፈሱን ማህተም ደግሞ ሰጠን፣ በመንፈስ ቅዱስ አተመን። የኔ ናችሁ፣ ርስቴ ናችሁ። ጌታ ስሙ የተባረከ ይሁን። ሃሌሉያ። ስለዚህ መጀመሪያ ከዕጣ ፋንታችን ጋር መገናኘት አለብን። ማን ነው እሱ? ክርስቶስ ነው። ከእርሱ ጋር እርሱን አምነን መቀበል አለብን። ያኔ በመንፈስ ቅዱስ ማህተም እንታተማለን፣ የመንፈሱን መያዣ እናገኛለን። ሁሉን ዋጅቶ እስኪጨርስ ድረስ በቃ በእኛ ውስጥ የርስታችን ምን አለ? መያዣ አለን። በቃ እንዲህ እንኳን ልንል ስንል ቅድም ብሩክ ሲናገር ነበር። የተባረከነ ብሩክ ደስ ይላል በጣም። በቃ እንዲህ ሊል ሲል የርስት መያዣ አለ ውስጡ የሚጮህ ተመለስ፣ ርስት አለ። አንተ የእግዚአብሔር ነህ፣ ምልክት አለብህ፣ ማህተም ታትሞብሃል፣ አንተ የኔ ነህ የሚላል። ክብር ለጌታ ይሁን። እየተጠባበቅን ያለው ሁሉም የብሉይ ኪዳን ሰዎች እኛን ይጠብቁ ነበር። እኛ ደግሞ ገና የሚያምኑትን እንጠብቃለን። ከዛ ሁሉም ሲፈጸም ደግሞ ዋናውን እንወርሳለን ማለት ነው። ዋናውን ምን እናደርጋለን? እንወርሳለን። እስኪ ወርሳለሁ በል እስኪ። ሃሌሉያ። ግን ቅድም እንዳልኳችሁ ደግሞ እያንዳንዱ የምናደርገውም ነገር ልክ እንደዚሁ እንደ ጀነራሉ እያንዳንዱ ስፔሲፊክ ጉዳያችን በእግዚአብሔር ተወስኗል። እሱን ማግኘት አለብን። ስለዚህ መጀመሪያ ጌታን ስንቀበል ወደ ጌታ መተናል። አሁንም ደግሞ ወደ ጌታ በጣም ስንቀርብ ደግሞ ጌታ ከዛ ለምን እንደያዘን ምን እንደወሰነልን ይገልጥልናል። ጌታ ስሙ ይባረክ። ስለዚህ ሁለተኛው ፍጻሜን ለመፈጸም ዴስቲኒን ፉልፊል ለማድረግ የሚያስፈልገን ከእግዚአብሔር ራእይ ማግኘት ነው። ማለት ራእይ ማግኘት ማለት እግዚአብሔር ያየልንን ማየት መቻል ማለት ነው። እግዚአብሔር ያዘልንን ማየት መቻል። ምን እንደሆን ምን እንዳደርግ ነው እግዚአብሔር ያየው ስለኔ። መዝሙር አለ አይደል? ስለኔ ያየው ድሮ ዛሬ ተፈጸመ ዘመን ቆጥሮ። ስለዚህ እግዚአብሔር ያየልን አለ። አሜን። እስኪ በሉ እግዚአብሔር። አንድ መዝሙር አለ አይቶልሃል ነው አይቶልሻል የሚል። ስለዚህ እግዚአብሔር አይቶልናል። ጌታ ስሙ ይባረክ። እግዚአብሔር አምላክ ምንድነው የምትሆኑት ወስኖላችኋል። ወደ እግዚአብሔር ስትጠጉ የምትሆኑትን ያሳያችኋል ምን እንደምትሆኑ። ስለዚህ ራእይ ማግኘት ማለት የመጣሁት ወደዚህ ምንድነው አይቶልሃል የሚል መዝሙር አለ ብዬና አይቶልኛል። ምንድነው ግን ያየልኝ? እኔም ማየት አለብኝ። የአምላክን ራእይ የሚያይ አይኖቹ ምን ያሉለት የተከፈቱለት አለና እስራኤልን አየ፣ ድል ፋንታውን አየ። ዋ እስራኤል ድል ፋንታው ርስቱ ብሎ ተናገረ በለዓም የሚባል ሰውዬ። ግን ልክ እኔና እናንተ ደግሞ በመንፈስ ቅዱስ አማካኝነት ለዛ ነው ጳውሎስ በኤፌሶን መጽሐፍ ላይ የልቦናችሁ አይኖች እንዲበሩ የመጥራቱ ተስፋ ምን እንደሆነ ማለት ለእያንዳንዳችሁ የተያዘው ርስት እድል ፋንታችሁ እጣ ፋንታችሁ ጥሪያችሁ ምን እንደሆነ እንድታስተውሉ እግዚአብሔር የጥበብና የማስተዋል መንፈስ እንዲሰጣችሁ ምን እላለሁ ጸልያለሁ። ያ ደግሞ ውብ ነው። ጌታ ስሙ ይባረክ። እጅግ ውብ ነው። እሱን ስታገኙት በማንም ሰው አትቀኑም። ጌታ ስሙ የተባረከ ይሁን። ያን ሰው ካልሆንኩ አትሉም። ኮፒ ለማድረግ አትጣጣሩም። ሁልጊዜ እናንተ አዲስ ትሆናላችሁ፣ ኦሪጂናል ትሆናላችሁ። ኦሪጂናል ከሆናችሁ ደግሞ ተፈላጊ ናችሁ ማለት ነው። ክብር ለጌታ ይሁን። ስለዚህ የመጀመሪያው ከእግዚአብሔር ራእይ ማግኘት ነው፣ ስለ እያንዳንዳችሁ ማለት ነው። ጌታን ካገኛችሁ በኋላ ደግሞ አሁን የሚቀራችሁ ምን ማግኘት ነው? ራእይ ማግኘት። ራእዩን በአንድ ጊዜ ሙሉ ላታገኙት ትችላላችሁ፣ ሙሉ ላታውቁት ትችላላችሁ። ቢያንስ ግን አጠቃላዩን መጀመሪያ ሊያበራላችሁ ይችላል። አጠቃላዩ እኔ ለምሳሌ ጥቂት ነው ብልጭ ያለልኝ። ከዛ በኋላ ብዙ ድንግዝግዝ ነገር ነበር። የመጀመሪያው ነገር አንተ የኔ ነህ የሚለው ቃል ወደ እኔ ሲመጣ እንዳገለግለው ፈልጓል ማለት ነው አልኩኝ። ግን ግልጽ አይደለም። ቢያንስ ግን ሁል ጊዜ የምጠራጠረው ነገር መጥቷል። የኔ ነህ ብሎኛልና እንደፈለግኩ አልሆንም። የፈለግኩት ሀገር መሄድ አልችልም።
የፈለኩትን ነገር ማድረግ አልችልም፣ እግዚአብሔር ሊናገረኝ ይገባል የሚል ነገር ፈጥሮብኛል በልጅነቴ ማለት ነው። እየሰማችሁ ነው ወይ? ስለዚህ ከጀነራሉ ልክ አሁን ከአጠቃላዩ የእግዚአብሔር አጀንዳ እንደምናወራው ሁሉ ወደ ግል ህይወታችሁም ሲመጣ እግዚአብሔር ለእናንተ ያየላችሁ ነገር ምናልባት ሙሉ ዝርዝር ነገር ላይታወቃችሁ ይችላል። አብርሃምን ብትወስዱት እግዚአብሔር አብርሃምን ሲገናኘው መጀመሪያ ዘፍጥረት ምዕራፍ 12 ላይ ጥቅልል ያለ ነገር ነው የነገረው። ከዛ በኋላ ግን 15 ላይ ደግሞ ዘርዘር አደረገለት። 17 ላይ ስትሄዱ ደግሞ ዘፍጥረት 17 ላይ ሞር ዘረዘረለትና ቃል ኪዳን አደረገለት። 18 ላይ በጣም ዘረዘረለት። 22 ላይ ደግሞ የበለጠ በመሐላ አጸናለት። እግዚአብሔር ስሙ የተባረከ ይሁን። ግልጽ እየሆነ መጣ። ስለዚህ የመጀመሪያውን ጭላንጭል ብርሃን አቅጣጫ አይታችሁ ስትከተሉት እግዚአብሔር እያበራላችሁ ይመጣል፣ እየገለጠላችሁ ይመጣል። የክርስትና ህይወት ጉዞ የእምነት ጉዞ ነው። አንድ ይበራልናል፣ እሱን እንከተላለን። ሌላ ይበራልናል፣ እሱን እንከተላለን እንጂ እዚህ ቁጭ ብለን ሁሉን ነገር ጭርስ አድርገን አይደለም። መሪ ስላለን ማለት ነው። መሪያችን እግዚአብሔር ነው። እሱን አምነን እንከተለዋለን። አሜን ነው። ክብር ለጌታ ይሁን። ስለዚህ ከእግዚአብሔር ራእይ ማግኘት ያስፈልጋል። receiving the vision የህይወትን ራእይ ማግኘት። እስኪ በሉ የህይወት ራእይ ማግኘት በሉ እስኪ። የህይወት ራእይ እስካገኝ ድረስ ምን ላድርግ ብላችሁ ልትጠይቁኝ ትችላላችሁ። የህይወት ራእይ እስክታገኙ ድረስ ተፈጥሯዊ የሆኑ ነገሮችን ኤክስትራኦርዲናሪ የሆነ ዲሲሽን የማይፈልጉ ነገሮችን አድርጉ። ከተፈጥሮ በላይ ያልሆኑ ተፈጥሯዊ የሆኑ ማለት መማር ኮመን ለሁሉም ልጅ ሰው የሚያስፈልግ ነው። ስለዚህ ኤሌመንታሪ ትምህርት ቤት ለመሄድ ሃይ ስኩል ለመሄድ የመጀመሪያ ዲግሪ ለማዝ ቢያንስ ምንም ወዲና ወዲ ማለት የለባችሁም፣ መማር አለባችሁ። አገልጋይም ሆኑ ትምህርት ያስፈልጋቸዋል፣ ሐኪምም ሆኑ ትምህርት ያስፈልጋቸዋል፣ ምንም ሆኑ ዘማሪም ሆኑ ትምህርት ያስፈልጋቸዋል። ትምህርት የማያስፈልግበት የህይወት ጥሪ የለም። ግልጽ ነው ወጣቶች? መሽለኪያ ጌታ ጠርቶኛል ምናምን የሚባል አይሰራም። ትምህርት ግድ ነው፣ ኮመን ነው። ጥሪያችሁን ብታውቁም መማር አለባችሁ፣ ባታውቁም መማር አለባችሁ። ግልጽ ነው አይደለ? ኦኬ። ተምራችሁ ደግሞ አሁንም ገና ግልጽ ካልሆነ መስራት የእግዚአብሔር ስጦታ ነው። ስራ የእግዚአብሔር ስጦታ ነው። ሊሰራ የማይወድ ምን አይበል ይላል? አይብላ ይላል። ስራ የእግዚአብሔር ስጦታ ነው። ስለዚህ መቀመጥ የለባችሁም። እኔ እኮ እግዚአብሔር ምን እንደሚፈልገኝ አላወኩም፣ ወይም አይ ጥሪ ያለኝ ግን ምን እንደሆነ አላወኩም ብላችሁ መቀመጥ መብታችሁ አይደለም። ስለዚህ ማንኛውም ሰው እንደሚሰራ ምንም ኤክስትራኦርዲናሪ የሆነ ቪዥን ድሪም ሳያስፈልጋችሁ በተማራችሁት ትምህርት ባላችሁ ሙያ ሄዳችሁ ትሰራላችሁ። እየሰራችሁ ግን ኤክስትራኦርዲናሪ የሆነውን ከፍጥረት ለየት ያለውን ከዘላለም ዘመናት በፊት በእግዚአብሔር የታሰበው ነገር እንዲገለጥላችሁ እግዚአብሔርን ትፈልጉታላችሁ፣ ወደ እግዚአብሔር ትጠጋጋላችሁ። እግዚአብሔር ሂዝ አወር ፋዘር። በቤቱ እንደ ፋሚሊ ያዘልን ርስትና እድል ፋንታ ምንድነው? ስንቀርበው ነው የሚገልጥልን። እና ደግሞ የሚገልጥልን መቼ መሰላችሁ? has he trusted us እንዳመነን መጠን ነው የሚገልጥልን። እየሰማችሁ ነው ወይ? ወስደን እንደማናጨማልቀው ወስደን እንደማናበላሸው የገለጠልንን ነገር ትረስት ባረገ መጠን እየገለጠልን ይሄዳል። አለዛ ግን ገና የህፃን አስተሳሰብ ይዘን የከበረውን ነገር ገልጦልን ያዘልን ወስደን እንድናበላሸው ፈቃዱ አይደለም። ስለዚህ ያዘገየዋል። መንፈሳዊ ብስለት ባገኘን ቁጥር እግዚአብሔር ታማኝ አድርጎ ሲቆጥረን እየጨመረልን ይመጣል ማለት ነው። የኛ ነው ግን ቢት ባይ ቢት ፓርት ባይ ፓርት ነው ለኛ የሚገልጥልን። ለምን እንዳናበላሽም። ግልጽ ነው ወጣቶች? ግልጽ ነው ወይ ወጣቶች? ስለዚህ ከሱ ጋር ያለንን ጉዞ መቀጠል ያስፈልጋል ማለት ነው። ኢንቲሜሲያችንን መቀጠል ያስፈልጋል። ከእግዚአብሔር ራእይ ማግኘት የሚከተሉትን ነገሮች መረዳት ያስፈልጋል። ለማግኘት አንደኛ የእግዚአብሔርን ዘላለማዊ ዓላማ መረዳት ይኖርብናል። አሁን ወደ ግላችን ለመምጣት የመጀመሪያው የእግዚአብሔርን ዘላለማዊ ዓላማ ማለት ምን እንደማለት መሰላችሁ?
ኢትዮጵያ ውስጥ አዲስ አበባ ምን ትመስላለች ለማለት ኢትዮጵያን መጀመሪያ የኢትዮጵያን ካርታ ነው መጀመሪያ። ይሄን ባለፈውም የነገርኳችሁ ይመስለኛል። መጀመሪያ የኢትዮጵያን ካርታ ነው የሚያስፈልጋችሁ፣ ትልቁን ሀገር ማለት ነው። ምክንያቱም አዲስ አበባ ያለችው በምን ውስጥ ነው? በኢትዮጵያ ውስጥ ነው ያለችው። እግዚአብሔር ደግሞ ለሰው ልጆች የያዘው ትልቅ አጀንዳ አለ። የኛ ያንዱ ግለሰብ አጀንዳ ያለው በትልቁ አጀንዳ ውስጥ ነው። ግልጽ ነው አይደለ? ስለዚህ መጀመሪያ ትልቁን ማዕቀፍ ፍሬም መረዳት ይኖርብናል። እግዚአብሔር ለሰው ልጆች የያዘው የእግዚአብሔር እቅድና ሐሳብ ምንድነው የሚለውን ማያዝ ይኖርብናል። የኔ እዛ ውስጥ ነው ያለው። ግልጽ ነው እያልኩ ያለሁት። በቅድሙ ልንገራችሁ። እስራኤላውያን ስንት ነገር ናቸው አለን? 12 የተሰጣቸው የትኛው ምድር ነው? የትኛው ምድር ነው የተሰጣቸው? ከነዓን አይደለም? ከነዓን የምትባለው እንዳለ የእስራኤል የ12ቱ ምንድን ነች? ርስት ነች። ስለዚህ አንዱ ነገድ ቢንያም ለምሳሌ ርስቱን ለማየት ከፈለገ ወደ ከነዓን ነው መጀመሪያ የሚሄደው። ከነዓን የሚባል የጋራ ርስት አለ፣ አጠቃላይ ርስት። ከዛ አጠቃላይ ርስት ውስጥ ግን የቢንያም የሚባለው ነገድ አለ። ከቢንያም ነገድ ውስጥ ደግሞ ቀጥሎ ያለው ሰው አለ። እርግማን የተረገመን ሰው አውጥተው ሊወግሩ ሲሉ ምንድን ያደረጉት? መጀመሪያ 12ቱን ነገድ፣ ከ12ቱ ነገድ ውስጥ በኋላ ደግሞ አንዱ ነገድ መጣ። ታስታውሳላችሁ? አካን የሚባል ሰው መጽሐፍ ቅዱስ አንብባችኋል አይደል? 365 አትረሱትም ብዬ አስባለሁ። አካን የሚባል ሰው እርም ወስዶ ማለት ነው። አንድ ግለሰብ ነው እርም የወሰደው። ከዛ ዕጣ ማውጣት ጀመሩ፣ ማን የወሰደው የሚለውን ለማወቅ። የእስራኤል ልጆች ሁሉ ሰበሰቡ። ከየትኛው ነገድ ነው የሚለው ነገድ። ከዛ በኋላ ከነገዱ መሃል ደግሞ የየትኛው ወገን ነው ወገን። ከዛ በኋላ የትኛው ቤተሰብ ነው ቤተሰብ። ከዛ ቤተሰብ ውስጥ ደግሞ የትኛው ግለሰብ ነው ግለሰብ። ራእይም እንደዚህ ነው ማለት ነው። ግልጽ ነው እያልኩ ያለሁት። ለምሳሌ አሁንም እዛ ውስጥ ብትወስዱ ሌዊ ራሱ ሊቀ ካህን የሆነ ቤተሰብ አለው። ሊቀ ካህን ሁሌ የሚሆን ቤተሰብ አለው። ግን ደግሞ ዝም ብሎ ካህን የሚሆን ቤተሰብ አለው። በአንድ ነገድ ውስጥ ክፍልፍል አለ ማለት ነው። ስለዚህ የግላችንን ለማወቅ ያጠቃላዩን መጀመሪያ ማወቅ አለብን። ለሱ መትጋት ያስፈልገናል። ስለዚህ ሀ ብላችሁ የእግዚአብሔርን ዘላለማዊ ዓላማ መረዳት ትልቁ እሱ ነው ማለት ነው። ለትሉና ለግል ህይወቴ የእግዚአብሔርን ፈቃድ መረዳት። ራእይ የሚመጣው እንደዚህ ነው። ከዛ በኋላ የግል ራእይ ሲባል ህልም ማየት፣ ይሄ ምንድነው ቪዥን ድሪም የሚባለው ማለት አይደለም። የእግዚአብሔርን ሐሳብ መረዳት መቻል ማለት ነው። የእግዚአብሔርን ፈቃድ ማወቅ ማለት ነው። በህልምም ይምጣ በመጽሐፍ ቅዱስ ጥናት ጊዜ ይምጣ በምንም ይምጣ፣ ዋናው ነገር እግዚአብሔር ለኔ ያዘልኝ ነገር ምንድነው? ማረጋገጫው ደግሞ የእግዚአብሔር ቃል ነው። ዋና ፍሬሙ አለ። ከዛ ፍሬም ውስጥ ነው ወይ እያሰብኩት ያለሁት? ከኔ ጋር ናችሁ ወጣቶች? ልቀጥል ወይ ይጠቅማቸዋል እያልኩ ያለሁት? ስለዚህ ሁለተኛው እንግዲህ ለግል ህይወቴ የእግዚአብሔርን ፈቃድ መረዳት ነው። ምክንያቱም ብዙ ፈቃዶች አሉ። ባጭር ብነግራችሁ ብዙ ፈቃዶች አሉ። አንድ መጽሐፍ አለ። ያን መጽሐፍ ሌላ ጊዜ ታገኙታላችሁ ሲደርስ። ደግሞ ብዙ ፈቃዶች አሉ። የመጀመሪያ የኔ ፈቃድ አለ። እኔ እንደሆን የምፈልገው አለ። እኔ ማድረግ የምፈልገው አለ። እኔ መወደው አለ። እኔ ምጠላው አለ። እኔ ፈቃድ ያለኝ ሰው ነኝ። ስለዚህ የኔ ፈቃድ አለ። ሌላው ደግሞ የቤተሰቦቼ ፈቃድ አለ። የቤተሰቦቼ ፈቃድ አለ። እኔ እንደሆን የሚፈልጉት፣ እንዲኖረኝ የሚፈልጉት፣ እንደሆንላቸው የሚፈልጉት አስተያየት የሚሰጡኝ ፈቃድ አለ። ወይም ጠቅለል ብናደርገው የሌሎች ሰዎች ፈቃድ አለ። ሌላው ደግሞ የዲያብሎስ ፈቃድ አለ። የሰይጣን ፈቃድ አለ። ቅድም በምስክርነት የሰማችሁት የዲያብሎስ ፈቃድ ነው። ሰራተኞች አሉት፣ ኔትወርክ አለው፣ አሰራር አለው። ስለዚህ የዲያብሎስ ፈቃድም በዙሪያዬ ነው። ደጋግሞ ይመጣል፣ ደጋግሞ ይጠይቀኛል፣ ደጋግሞ ያሳስበኛል። እንደሆንለት የሚፈልገው አለ፣ እንዳደርግለት የሚፈልገው አለ። አይታችኋል? አጋንንት እኔ እንዲህ እንድትሆን እፈልጋታለሁ እሷን ይላል። እንድትሆንለት ይፈልጋል። እንዲህ እንድታደርግ እፈልጋለሁ ይላል። እንድታደርግለት ይፈልጋል። ስለዚህ የአጋንንት ፈቃድ፣ የዲያብሎስ ፈቃድ አለ። ከነዚህ ሁሉ ፈቃዶች ሁሉ በላይ ግን የማን ፈቃድ አለ? የእግዚአብሔር ፈቃድ አለ። ስለዚህ
የእግዚአብሔርን ፈቃድ ማወቅ ስንል መረዳት ስንል ከነዚህ ፈቃዶች ሁሉ መካከል ፈልቅቀን አውጥተን ማለት ነው እነዚህን ሁሉ ወደ ጎን ጥለን ግን የእግዚአብሔር ፈቃድ ለኔ ምንድነው? የእናቴ ፈቃድ አለ፣ የአባቴ ፈቃድ አለ፣ የኔ ፈቃድ አለ፣ የአጋንንት ፈቃድ አለ፣ የወዳጆቼ ፈቃድ አለ፣ ብዙ ፈቃዶች አሉ። ከዚህ ፈቃዶች ሁሉ ውስጥ ከዚህ ፍላጎቶች ሁሉ ውስጥ ግን እግዚአብሔር እኔን ምን እንደሆነ ነው የሚፈልገው? ማን እንደሆነ ነው የሚፈልገው? ለህይወቴ እግዚአብሔር ያለው ፈቃድ ምንድነው? በዚህ መጨከን ይኖርብናል። ይሉኝታ ያስፈልጋል። ሰዎች ለህይወት የሚያስቡት ያስቀመጡት ዋጋ አለ። ለምሳሌ ሐኪም ብትሆኑ ዋጋ ይኖራቸዋል። ግን እግዚአብሔር አይ ሐኪም እንድትሆኚ አይደለም የጠራውሽ ሰባኪ እንድትሆኚ ነው ቢል ሰባኪነት ሞኝነት፣ ጅልነት፣ እብድነት ሊሆን ይችላል ለቤተሰብ ለማህበረሰብ። ለምን? የነሱ ፈቃድ አለ። ለዚህ ነው ጳውሎስ ይሄ ነገር በተገለጠልኝ ጊዜ ከደምና ከስጋ ጋር ምን አላልኩም አለ፣ አልተማከርኩም አለ። ደምና ስጋ ማለት ከራሱም ከወዳጆቹም ማለት ነው። የእግዚአብሔር ፈቃድ ለህይወቱ ምን እንደሆነ ግልጽ ሆኖ በታየው ጊዜ ማንንም ማማከር አልሞከረም። ከደምና ከስጋ ኦኬ፣ መንፈስን የሚያማክሩ ካሉ ግን ትችላላችሁ። ከደምና ከስጋ ፈቃድ ጋር ምን አላልኩም ነው የሚለው። ግን ከደምና ከስጋ ፈቃድ ጋር ያልሆነ ሄዳችሁ ፓስተራችሁን ሄዳችሁ መንፈሳዊ መሪያችሁን ወይም መንፈሳዊ በጣም እውነተኛ መንፈሳዊ ሰዎች ካሉ ማማከር ትችላላችሁ። እሱ ማለት ስጋና ደምን እያማከራችሁ አይደለም። ስጋና ደም ማለት ፈቃድ አለው ራሱ የዚህ ዓለም ፈቃድ ያለው ማለት ነው። ከዛ ጋር አልተማከርኩም። እሱ ሁን የሚለኝ አለ፣ አድርግ የሚለኝ አለ፣ ትሆናለህ የሚለኝ ነገር አለ። እኔ ግን ከሱ ጋር ምን አላልኩም፣ አልተማከርኩም ይላል። ስለዚህ ለግል ህይወቴ የእግዚአብሔርን ፈቃድ መረዳት ያስፈልገኛል። በሶስተኛ ደረጃ ራእይን ለመቀበል በክርስቶስ አካል ውስጥ ያለኝን ተግባር ወይም ቦታ መረዳት አለብኝ። ቀላል ይሆናል። አሁን ለዚህ በቤተ ክርስቲያን ውስጥ መቆየት ያስፈልጋል። ከቅዱሳን ጋር ህብረት ማድረግ፣ ቸርች ውስጥ መታቀፍ፣ በቸርች ውስጥ ታቅፈን መንቀሳቀስ። ለምን? እኛ በቤተ ክርስቲያን ውስጥ እንደ አካል ብልት ነን። ሮሜ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 7 በኋላ ስታነቡ ታገኙታላችሁ። ስጦታዎችን ይዘረዝርና ከቁጥር 12 በኋላ እኛ እያንዳንዳችን የአካሉ ብልቶች ነን ይላል። አካሉ ደግሞ ማናት? ንገሩኝ እስኪ። አካሉ ማናት? ቤተ ክርስቲያን ናት። እኛ ብልት ነን። ስለዚህ በቤተ ክርስቲያን በቅዱሳን ህብረት ስንቀጥል ሳናቀው ፋንክሽን እናደርጋለን። ለምሳሌ ሳናቀው ስላችሁ ምንድነው? ለምሳሌ አሁን እንዲህ ሳልፍ ይሄ መውደቅ ቢጀምር እግሬን አይደለም ዘረጋው፣ ምኔን ነው የሚዘረጋው? ለማንሳት ምን ይዘረጋል? እጅ። ናቹራሊ እጅ ፋንክሽን ያደርጋል ማለት ነው። እግሬ አይደለም ፋንክሽን የሚያደርገው። ወደሱ መሄድ ብፈልግ እግሬ መራመድ ይጀምራል። ናቹራሊ እግሬ የራሱን ድርሻ ምን ያደርጋል ማለት ነው? ሳይጾም ማለት ነው፣ ሳይጸልይ ማለት ነው። ግልጽ ነው። በምን ላይ ስላለ? በአካሌ ላይ ስላለ፣ የአካሌ ክፍል ስለሆነ አካሌ የሚፈልገውን ነገር እሱ ሳያቀው ያደርገዋል። ግልጽ ነው ወይ? አሁን እዚህ ያላችሁ ሳታውቁት ብድግ ብላችሁ የሆነ ነገር ታደርጋላችሁ። አሃ አታውቁት ምን እያደረጋችሁ እንዳለ። አሁን ጥቂት ጊዜ አብረን ብንቆይ ወይም ወጣችሁ ወይም የሆነ ነገር ስታደርጉ ባያችሁ አውቃችኋለሁ ምንድነው። ኦኬ፣ ምክንያቱም እንዳልኩት ነው። ተፈጥሯዊ በሆነ ሁኔታ እጅ ድርሻውን ይወጣል፣ እግር ድርሻውን ይወጣል፣ አንደበት ድርሻውን ይወጣል፣ አይን ድርሻውን ይወጣል። ተመልካች የሆነ ሰው አይን ነው ይላል፣ እጅ ነው ይላል። ግልጽ ነው አይደለ? ብዙ ሰዓት ደክሞ ማለት ነው። በክርስቶስ አካል ውስጥ ያላችሁ ድርሻ ይታወቃል ማለት ነው። ያ ደግሞ ያ ፕሌስመንት በማን የተወሰነ ነው? በእግዚአብሔር። የት እንደምትቀመጡ የወሰነው ማን ነው? እግዚአብሔር ነው። ምን አይነት ፋንክሽን እንደሚኖራችሁ አስቀድሞ በክርስቶስ ኢየሱስ በአካሉ ላይ የት ቦታ መቀመጥ እንዳለባችሁ፣ ምን ተግባር መስራት እንዳለባችሁ እግዚአብሔር ነው የወሰነው። ራእይ ማለት እሱን ማወቅ ማለት ነው። ራእይ ማለት እሱን ማወቅ ማለት ነው። ፕሌስመንታችሁን፣ ስፍራችሁን ማግኘት ማለት ነው።
በቤተ ክርስቲያን ውስጥ ያላችሁን ስፍራ ማግኘት ማለት ነው። በቤተ ክርስቲያን ውስጥ ሁሉን በአካሉ አደረገ ይላል። እኛን ሁላችን በምኑ ነው ያደረገን? በአካሉ። ስፍራችን የት ነው? አካሉ ቤተ ክርስቲያን ናት። ስለዚህ ቤተ ክርስቲያን በአካል ውስጥ ሆነን ስፍራችን እናገኘዋለን። ላገኝ ወይኔ ምናምን ማለት አይጠበቅብንም። ፍሪሊ በነፃነት ክርስቶስ ነፃ ወጥቶናል። በቅዱሳን በወንድሞች መካከል በነፃነት የሆነውን ሆነን መኖር ስንጀምር ምን እንደሆንን ግልጽ ይሆናል። ግልጽ ነው አይደለ? እናገኘዋለን ማለት ነው። እናገኘዋለን። ከዛ ደግሞ መንፈስ ቅዱስ ያን ያገኘነውን ስፍራችንን ዳይሬክሽን ይሰጠናል፣ ጥበብ ይሰጠናል፣ ችሎታ ይሰጠናል፣ ብቃት ይሰጠናል። ክብር ለጌታ ይሁን። የተቀባ እጅ እንሆናለን ማለት ነው። የተቀባ እግር እንሆናለን ማለት፣ የተቀባ ዓይን እንሆናለን። ከተፈጥሮ በላይ ለየት ያለ አቅም ችሎታ ያለው ማለት ነው የተቀባ ማለት። ክብር ለጌታ ይሁን። የተለየ ብቃት ያለው አቅም ያለው ችሎታ ያለው ጥበብ ያለው ሰው ሲቀባ እንደዛ ነው የሚሆነው። ስለዚህ ፕሌስመንታችሁን አግኝታችኋል፣ በክርስቶስ አካል ውስጥ ያላችሁን። ከዛ ለዛ ቅባት ትፈልጋላችሁ። ያ ቅባት ወደ ህይወታችሁ ሲመጣ ምሪት ይሰጣችኋል፣ ክሬቲቪቲ ያመጣል፣ ጥበብ ይሰጣችኋል፣ ማስተዋል ይሰጣችኋል፣ አዳዲስ ነገሮች ይገልጥላችኋል፣ እንዴት እንደምትሰሩት ይሰጣችኋል። ከአንድ ስቴፕ ወደ ሌላ ስቴፕ ትሻገራላችሁ። ህይወታችሁ በፍጹም ኪሳራ አይሆንም። አንድ ወጣት ይበል እስኪ ህይወቴ በፍጹም ኪሳራ አይሆንም በል እስኪ። ሃሌሉያ ሃሌሉያ። እግዚአብሔር አምላክ ዝም ብሎ ብትን አድርጎን ምድር ላይ ከዛ በቃ ፊገር አውት ህይወታችሁን ከዚህ በኋላ እንዴት እንደምትኖሩ አስቡበት አላለንም። አስቦልናል። ጌታ ስሙ ይባረክ። አስቦልናል። ስለዚህ ወደ እሱ እንመጣለን። ጌታን ካልተቀበልን እንቀበላለን። ክብር ለጌታ ይሁን። የተቀበልን ደግሞ ወደ እሱ በቃሉ ጠጋ እንላለን። ወደ ቤተ ክርስቲያን እንመጣለን። ቤተ ክርስቲያን ስፍራችን ነው። ሁሉን እግዚአብሔር በአካሉ አድርጓል። ጌታ ስሙ ይባረክ። አሜን ነው። ለዛሬ አይ ቲንክ ይሄ ይበቃናል። ክብር ለጌታ ይሁን።